ሰላም ውድ የተከበራችሁ ተመልካቾቻችን እንደምናችሁ። ዛሬ ደግሞ ይዤላችሁ የመጣሁት በአዲስ አበባ ትልቁ ሪል ስቴት መሐመድያ ቪሌጅ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር ቆዩ። ከፊት ለፊታችሁ የምታዩት እይታ አውሮፓ ወይም አሜሪካ አይደለም። እዚህ እኛው አዲስ አበባ ልብ ውስጥ በሳር ቤት ዲፕሎማቲክ ቀጥታ የተገኘው አስደናቂ መሐመድያ ቪሌጅ ነው። ይህ ፕሮጀክት በኢትዮጵያ የሪል ስቴት ታሪክ ውስጥ ትልቁ የግል ኢንቨስትመንት ተብሎ ተመዝግቧል። ለመሆኑ ይህንን የመሰለ በከተማ ውስጥ ከተማ የሆነ ግዙፍ መንደር የገነባው ማን ነው? መንግስት ነው ወይስ የግል? መልሱ ግልጽ ነው። ፕሮጀክቱ ሙሉ በሙሉ የግል ሲሆን ባለቤቱ በታዋቂው ቢሊዮነር ሼህ መሐመድ ሁሴን አልአሙዲ የሚመራ ግዙፍ የሚድሮክ ኢንቨስትመንት ግሩፕ ነው። በሚድሮክ ስር በሚንቀሳቀሰው ሁዳ ሪል ስቴት የተገነባው ይህ መንደር በአጠቃላይ 5 ቢሊዮን ብር ወይም $1 ቢሊዮን ገደማ ፈጅቷል። ይህ ዘመናዊ መንደር ያረፈው በቀድሞ መጫረ ሜዳ ሰፊ በሆነው በ250,000 ካሬ ሜትር ቦታ ላይ ነው። በውስጡም እጅግ ዘመናዊ የቅንጦት ቪላዎችን፣ ሰማይ ጠቀስ አፓርታማዎችን፣ የገበያ ማዕከላትና ሲኒማ ቤቶችን አካቷል። ታዲያ እነዚህ ቤቶች በስንት ብር እየተሸጡ ነው? በውስጡ ምን ሚስጥራትን ይዟል? ሙሉ መረጃውን ለማግኘት እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመሐመድያ ቪሌጅ መገኛ ቦታ ራሱ የተለየ እሴት አለው። በአዲስ አበባ እምብርት በቂርቆስ ክፍለ ከተማ ሳር ቤት ተብሎ በሚጠራው እጅግ ውድ እና ዲፕሎማቲክ ቀጠና ውስጥ ነው የሚገኘው። ይህ ቦታ በቀድሞ የታዋቂው የፈረስ ጋላቢዎች መንደርደሪያ መጫረ ሜዳ ላይ ያረፈ ነው። በአፍሪካ ህብረት ዋና መስሪያ ቤት ጥቂት ኪሎ ሜትር ብቻ የሚርቅ በመሆኑ ለዲፕሎማቶች፣ ለውጭ አገር ዜጎችና ለታዋቂ ባለሀብቶች ተመራጭ ያደርገዋል። ይህ መንደር ያረፈበት 25 ሄክታር ወይም 250,000 ካሬ ሜትር ቦታ ሲሆን በከተማዋ እምብርት ላይ እንዲህ አይነት ግዙፍ ይዞታ ማግኘት ምን ያህል ከባድ እንደሆነ ለምናውቅ ሰዎች የፕሮጀክቱ ታላቅነት በግልጽ ያሳየናል። ታዲያ ይህ 250,000 ካሬ ሜትር ቦታ ላይ ምን ነገሮችን ይዟል? መሐመድያ ቪሌጅ ዝም ብሎ የመኖሪያ መንደር አይደለም። ራሱን የቻለ ሙሉ ከተማ ነው። በውስጡ ከ3400 በላይ ዘመናዊ የመኖሪያ ቤቶችን ይዟል። እነዚህም እጅግ የቅንጦት ባለ 2 ፎቅ ቪላዎች፣ ሰፊ ታውን ሃውሶች እና የተለያዩ መጠን ያላቸው ዘመናዊ አፓርታማዎች ናቸው። ነገር ግን ግንባታው በመኖሪያ ቤቶች ብቻ ላይ አያበቃም። ለነዋሪዎች ምቹ ተብሎ ግዙፍ የገበያ ማዕከል፣ ሞል፣ ባለ 5 ኮከብ ሆቴል፣ የቢሮ ህንጻ፣ ትምህርት ቤት፣ ክሊኒኮችና የስፖርት ማዕከላትን በውስጡ ተካቷል። ከሁሉም በላይ ግንባታውን ልዩ የሚያደርገው የአረንጓዴ ስፍራው ስፋት ነው። ከጠቅላላ ቦታ ላይ ከግማሽ በላይ የሚሆነው የተተከለው አረንጓዴ ተክሎች ለሰው ሰራሽ ሐይቆች፣ ለህፃን መጫወቻዎችና ለእግር መንገድ ነው። እያንዳንዱ ቤት የራሱ የተደራጀ ዘመናዊ የደህንነት ካሜራ ሲሲቲቪ አለው። የ24 ሰዓት የኃይልና የውሃ አቅርቦት ማረጋገጫ ሲስተም እንዲሁም የከርሰ ምድር የመኪና ማቆሚያ አንደርግራውንድ ፓርኪንግ ተዘጋጅቶለታል። በአጭሩ እነዚህ መንደር ውስጥ የገባ ሰው መሰረታዊ ፍላጎቶችን ፍለጋ ወደ ውጪ መውጣት አያስፈልገውም። አሁን ደግሞ ሁላችንም በጉጉት ወደ ምንጠብቀው ጥያቄ እንለፍ። ይህን የመሰለ እጅግ ዘመናዊ የቅንጦት መንደር ውስጥ ቤት ለመግዛት ስንት ብር ያስፈልጋል? ዋጋው እንደ ቤቶቹ አይነት፣ እንደ ካሬው ስፋትና እንደ መኝታ ክፍላቸው ብዛት ይለያያል። በአሁኑ ሰዓት በአማካኝ የአፓርትመንት ቤት መሸጫ ዋጋ ከ8 ሚሊዮን የኢትዮጵያ ብር ጀምሮ እስከ 150 ሚሊዮን ብር እና ከዚያ በላይ ያወጣሉ። ይበልጥ ሰፊ የሆኑት ባለ 2 ፎቅ የቅንጦት ቪላዎች እና ታውን ሃውሶች ደግሞ ዋጋቸው ከ300 ሚሊዮን ብር እና ከዚያ በላይ ሊደርስ ይችላል። ይህ ዋጋ ምንም እንኳን ውድ ቢመስልም ከቦታው ስልታዊ መገኛ እና ከሚሰጠው ዓለም አቀፍ ደረጃ አንጻር ትክክለኛ መሆኑን ባለሙያዎች ይናገራሉ። ለገዢዎች ምቹ ለማድረግ ክፍያውን በደረጃ የሚከፈል ሲሆን ቅድመ ክፍያ ከፍለው ግንባታው የተጠናቀቀ ሲሄድ በቀሪ ዓመታት የሚያጠናቅቁበትን አሰራር ዘርግተዋል። እያንዳንዱ ቤት የራሱ የተደራጀ ዘመናዊ የደህንነት ካሜራ፣ የ24 ሰዓት ያልተቋረጠ የኃይልና የውሃ አቅርቦት ማረጋገጫ ሲስተም እንዲሁም ሰፊ የከርሰ ምድር መኪና ማቆሚያ ተዘጋጅቶለታል። ይህ ፕሮጀክት በከተማ ውስጥ ከተማ የተባለበት ሌላኛው ትልቅ ምክንያት የትራፊክ መጨናነቅ ሙሉ በሙሉ የሚቀርፍ መሰረታዊ ልማት ስላለው ነው።
ለመጀመሪያ ጊዜ በዚህ መንደር ውስጥ በአንዴ ከ8800 በላይ መኪናዎችን ማቆም የሚችል አንደርግራውንድ ፓርኪንግ ተገንብቶለታል። ይህም ነዋሪዎችም ሆኑ እንግዶች የመኪና ማቆሚያ ቦታ ፍለጋ እንዳይቸገሩ ያደርጋል። ሌላው አስደናቂው ነገር በመንደሩ መካከለኛው ክፍል ላይ መኪና እንዳይገባ ተደርጎ የተከለለ ሙሉ በሙሉ ለእግር ጉዞና ለአረንጓዴ ልማት የተመደበ ሰፊ ፓርክ መኖሩ ነው። ይህ የኢትዮጵያን የኮሪደር ልማት እና የአረንጓዴን አሻራ ራዕይ መሰረት ያደረገ ይዘት ንጹህ አየርን እየተነፈሱ በሰው ሰራሽ ሐይቆች ዳርቻ ለመዝናናትና ልጆች በነፃነት እንዲጫወቱ ምቹ ሁኔታ ፈጥሯል። ታዲያ ይህ በቢሊዮን ዶላር የሚቆጠረው ግዙፍ ፕሮጀክት በአሁኑ ሰዓት ምን ደረጃ ላይ ይገኛል? ግንባታው በከፍተኛ ፍጥነት እየተከናወነ ሲሆን በአሁኑ ሰዓት ዋና መዋቅሮች ተጠናቀው ወደ መጨረሻው የማጠናቀቂያ ወይም ፊኒሺንግ ስራዎች ተሸጋግረዋል። ለመሆኑ ይህንን እጅግ አስደናቂ መንደር የነደፉትና የገነቡት እነማን ናቸው? የሙሐመዲያ ቪሌጅ ማስተር ፕላን እና የስነ ህንጻ ዲዛይን የተሰራው በዓለም አቀፍ ደረጃ ስም ባላቸው ታዋቂ ዲዛይነሮች ነው። ግንባታው የሀገር ውስጥ ጥበብን ከአውሮፓና ከመካከለኛው ምስራቅ ዘመናዊ ስልጣኔ ጋር አጣጥሞ የያዘ ሲሆን በጥራት ደረጃው ምንም የማያደራደር እጅግ ዘመናዊ የምህንድስና ጥበብ የታየበት ነው። ይህ ፕሮጀክት ውበት ብቻ ሳይሆን ለሀገሪቱ ትልቅ ኢኮኖሚ እንቅስቃሴ ኃይልም ጭምር ነው። በግንባታው ሂደት ላይ ብቻ ለሺዎች የሚቆጠሩ ኢትዮጵያን መሐንዲሶች፣ አርኪቴክቸሮችና የቀን ሰራተኞች ሰፊ የሥራ ዕድልን ፈጥሯል። መንደሩ ሙሉ በሙሉ ተጠናቆ ወደ ስራ ሲገባ ደግሞ በውስጡ የሚኖሩ ሆቴሎች፣ የገበያ ማዕከላትና ተቋማት ምክንያት ለተጨማሪ ዜጎች ቋሚ የሥራ ዕድልን ይዞ ይመጣል። በአጭሩ ሙሐመዲያ ቪሌጅ አዲስ አበባን በዓለም አቀፍ መድረክ ላይ ያላትን የዲፕሎማቲክ መናገሻ ስም ከፍ የሚያደርግና የከተማዋን ገጽታ ሙሉ በሙሉ የሚቀይር ድንቅ ስራ ነው። ለመሆኑ ሙሐመዲያ ቪሌጅ በአሁኑ ሰዓት አዲስ አበባ ውስጥ በከፍተኛ ፍጥነት እየተገነቡ ካሉ ሌሎች ግዙፍ የሪል ስቴት ፕሮጀክቶች ልዩ የሚያደርገው ምንድነው? የመጀመሪያውና ዋናው ነገር የቦታው ስፋትና ጥፍጥፍ አለመሆኑ ነው። አብዛኞቹ የከተማዋ ሪል ስቴቶች ጠባብ ቦታ ላይ ሰማይ ጠቀስ ህንጻዎችን በማብዛት ላይ ሲያተኩሩ፣ ሙሐመዲያ ቪሌጅ ግን ሰፊ መሬት ላይ በአግድም የተዘረጋና የተንፈላሰሰ የመኖሪያ መንደር በመሆኑ ለነዋሪዎች እውነተኛ ነፃነትን ይሰጣቸዋል። ይህንን ግዙፍ ፕሮጀክት ከጀርባ ሆኖ የሚመራው የሚድሮክ ኢንቨስትመንት ግሩፕ እና ባለቤቱ ሼህ መሐመድ ሁሴን አልአሙዲ ለዚህ መንደር ያላቸውን ራዕይ እጅግ የላቀ ነው። ዓላማቸው ዝም ብሎ የቤት ሽያጭ ንግድ ማካሄድ ሳይሆን በኢትዮጵያ ውስጥ ዓለም አቀፍ ደረጃውን የጠበቀ ለኑሮ ምቹና ለትውልድ የሚሻገሩ ዘመናዊ ከተማዎችን መገንባት እንደሚቻል በተግባር ማሳየት ነው። ይህ ኢንቨስትመንት ለሀገሪቱ ልማት ያላቸውን ቁርጠኝነት በግልጽ ያሳያል። በሙሐመዲያ ቪሌጅ ውስጥ የሚኖሩ ሰዎች ከከተማዋ ግርግርና ጫጫታ ርቀው ፍጹም ሰላምና የአእምሮ እረፍት ያገኛሉ። በመንደር ውስጥ የተገነቡ የስፖርት ማዕከላት፣ የመዋኛ ገንዳዎችና የባህላዊ ማዕከላት ነዋሪዎች እርስ በእርስ እንዲቀራረቡና ጠንካራ ማህበረሰብ እንዲመሰርቱ ታስበው የተሰሩ ናቸው። ይህም ለልጆች እድገት ፍጹም ደህንነቱን የጠበቀ አካባቢን ይፈጥራል። በአጠቃላይ ይህ መንደር የወደፊቷን ዘመናዊ አዲስ አበባን በቁም የምናይበት ድንቅ መስኮት ነው። እናንተስ ስለዚህ አስደናቂ መንደር ምን ታስባላችሁ? ሐሳባችሁን በኮሜንት መስጫችን ላይ አጋሩን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። እንዲህ አይነት ወቅታዊና አስተማሪ መረጃዎችን በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን። ቻው።